ሰላም ተማሪዎች እንዴት ናችሁ? ሰላም ለእናንተ ይሁን። እኔ ቸርነት ነኝ። ዛሬ 12ኛ ክፍል ማስ ዩኒት 5 ማቴማቲካል አፕሊኬሽንስ ኢን ቢዝነስ የሚለውን ፓርት 3 ኮምፓውንድ ፍሪኩዌንሲስ ኤንድ ኢፌክቲቭ ኢንተረስት የሚለውን ይዤላችሁ መጥቻለሁ። ክላሳችን የምንጀምረው ኮምፓውንድ ፍሪኩዌንሲስ ከሚለው ይሆናል ማለት ነው። መጀመሪያ ግን ማየት ያለብን ኮመን የሆኑ ተርሚኖሎጂዎች እዚህ ጋር አሉ። እነዚህን በማየት ዛሬ ክላሳችንን አሪፍ በሆነ መንገድ ኮምፓውንዲንግ ፍሪኩዌንሲ እና ኢፌክቲቭ ኢንተረስት ላይ ትኩረት በመስጠት ይህን ፓርት እንጨርሳለን ማለት ነው። መጀመሪያ ላይ ያለው ሲምፕል ኢንተረስት የሚለው ነው። ሲምፕል ኢንተረስት ማለት ምን ማለት ነው? ሲምፕል ኢንተረስት ማለት ወለድ ማለት ነው። ነገር ግን የወለድ የለም በጊዜ ርዝመት ጊዜ ማለት ነው። ለምሳሌ እናንተ 1000 ብር የሆነ ባንክ ወይም የሆነ ኢንስቲትዩት ዲፖዚት ማድረግ ፈለጋችሁ። ያ ዲፖዚት ያደረጋችሁበት ቦታ ደግሞ ፐር አነም 10% ነው የሚወልድላችሁ። 3 year በኋላ ሂዳችሁ መውሰድ ብትፈልጉ ምን ያክል አማውንት ነው የሚኖራችሁ የሚለውን እናያለን። አማውንታችን ማለት ፕሪንሲፓል ሲደመር ሲምፕል ኢንተረስት ሬታችን ነው። አሁን ሲምፕል ኢንተረስት ሬታችን ማግኘት እንችላለን። ፕሪንሲፓል ታይምስ ሬት ታይምስ ታይም አድርገን ማለት ነው። ፕሪንሲፓላችን 1000 ነው። ሬታችን 10% ነው። ያ ማለት 0.1 ማለት ነው። 10/100 እናደርጋለን ታይምስ 3 year እናደርጋለን ማለት ነው። ከዛም በኋላ ምንድነው የሚሆንላችሁ? 300 ይሆንላችኋል። ሲምፕል ኢንተረስታችሁ አማውንታችሁ 1000 ሲደመር 300 ስንት ነው የሚሆንላችሁ? 1300 ይሆናል ማለት ነው። የመጀመሪያ ዓመት ኢንተረስታችሁ ታይሙን አንድ ማድረግ ነው። ታይሙን አንድ ስታረጉ ስንት ነው የምታገኙት? 100 ታገኛላችሁ መጀመሪያ ላይ ማለት ነው። አሁን ኤንድ ኦፍ ፈርስት ይር ላይ ብንሄድ ኢንተረስታችን ምንድነው የሚሆነው? ፒአርቲ ነው አይደለም? ቲ ግን ዋናች የምትሆነው አንደኛው ዓመት ላይ ማለት ነው። የአንደኛው ዓመት መጨረሻ ላይ 1000 ሲባዛ 10 ሲካፈል 100 ሲባዛ 1 ነው የሚሆነው ማለት ነው። ይሄ ማለት ደግሞ 100 ነው የምታገኙት። ኦኬ እንግዲህ ሲምፕል ኢንተረስት የምንለው ምን ወለድ ኢፌክት የለም። ሁለተኛ ላይ በምትሄዱበት ሰዓት እቺን ኢንተረስት ኮንሲደር ሳታረጉ የፕሪንሲፓሉ ነው የምትሰሩት ማለት ነው። አሁንም በዛ ጋር ሸራይ ሶስተኛ ላይም ስትሄዱ 100 ነው። 3 ጊዜ ስደምሩ 300 ይሆናል። ስደምሩ 1300 ታገኛላችሁ ማለት ነው። ይሄ ነው። ኦኬ ይሄ ካለን ኮምፓውንድ ኢንተረስት ደግሞ ምንድነው? ይሄኛው ደግሞ ወለድ ኢፌክት አለው ማለት ነው። ወለድ ኢፌክት አለው። ኦኬ የዚህኛውን አማውንት ለማግኘት ደግሞ ለምሳሌ ፎርሙላችን እንጠቀማለን። አማውንት ማለት ፕሪንሲፓል 1 + r/n the power of n times t nም እንደምታሳየው በአመቱ ነው ወይ በየወሩ ነው ወይ በየሳምንቱ ነው ወይ የሚለውን የምታሳየን n ነች። እዚህ ጋር ግን ኮንሲደር አድርገን የምናየው ኮምፓውንድ ኢንተረስት ላይ በአመት ይሁን ኢፌክቱ በአመት ይሁን። ከዛም በኋላ ኢንተረስታችን ለማግኘት ምንድነው የምናደርገው? አማውንት ማይነስ ኢንተረስታችንን ለማግኘት ምንድነው የምናደርገው? አማውንት ማይነስ ፕሪንሲፓል እናደርጋለን ማለት ነው። ኦኬ አሁን ኢንድ ኦፍ ፈርስት ይር ላይ ምንድነው የሚሆነው የሚለውን እንገራችሁ መጀመሪያ። አሁን ኢንድ ኦፍ ፈርስት ይር ላይ አማውንቴ ምንድነው የሚሆንልኝ? አማውንት ኢኩዋል ቱ ፕሪንሲፓላችን ስንት ነው? 1000 1 ፕላስ አራችን ማለት 0.1 ነው። ኤናችን ያው በአመት ነው ፐር አነም ስለሚል እዚህ ጋር ማለት ለዚህኛው ኤግዛምፕል ነው የሰራው ያለሁት ፐር አነም ስለሚል። ከዛስ ፈርስት ይር ኢንድ ኦፍ ፈርስት ይር ስለሆነ እዚህ ጋር 1 ነው ማደርገው ማለት ነው። ኦኬ እነዚህ በማረግበት ሰዓት ስንት ነው አገኘው? ይሄኛው 1100 አገኛለሁ ማለት ነው። ያው ይሄኛውና የመጀመሪያው ዓመትና የሲምፕል ኢንተረስት አማውንት የመጀመሪያው ዓመት ዘሴም ነው የሆነው። ፕሪንሲፓል ፕላስ ሲምፕል ኢንተረስት ብናረግ የመጀመሪያ ዓመት ኢንድ ኦፍ ፈርስት ይር ላይ ያው 1000 ሲደመር 100 ይሆናል ማለት 1100 ነው። የአንደኛው ዓመት መጨረሻ ላይ በኮምፓውንድም ብትሄዱ በሲምፕል ኢንተረስትን በምትሄዱበት ሰዓት ዘሴም ሪዛልትን የምታገኙት ማለት ነው። ኦኬ ሁለተኛው ላይ በምንመጣበት ሰዓት ደግሞ እንደምናረገው 1000 1 + 0.1 በፓወር ኦፍ 2 አደርጋለሁ ማለት ነው። በፓወር ኦፍ 2 አደርጋለሁ። አሊያም ደግሞ 2 ማላደርግ ከሆነችኛቷን ደግሞ ምን ማድረግ እችላለሁ? አማውንት ኢኩዋል ቱ ይሄኛውን እንደምንድነው መጠቀም ያለብኝ ማለት ነው? እንደ ፕሪንሲፓል ነው ቀጣይ ላይ። ምክንያቱም ፕሪንሲፓሉ ብቻ አይደለም የሚወልድልኝ ቀጣይ ላይ የወለዱም አብሮ ስላለ 1100 አደርግና 1 + 0.1 አደርግና 1 አደርጋለሁ እዚህ ጋር ማለት ነው። ከመባላ እዚህ ጋር እነዚህ በመሰሩበት ሰዓት ደግሞ የምታገኙት 1210 ይሆንላችኋል ማለት ነው። ኢንተረስቱን ብትሰሩት አማውንት ማይነስ ፕሪንሲፓል ታደርጉ ስንት ነው የምታገኙት? 100 ነው የምታገኙት። እዚህም ጋር 100 ነው፣ እዚህም ጋር 100 ነው።
እዚህኛው ሁለተኛ ላይ በምትመጡበት ሰዓት ግን ኢንተረስታችን ስንት ነው የሚሆነው? 210 ይሆንልኛል ማለት ነው። ከሁለት ዓመት በኋላ ሂጂ 3 እዚህ ጋር ግን ከሁለት ዓመት በኋላ ሄዳችሁ ስትወስዱ ስንት ነው የምትወስዱ? 1200 ነው የምትወስዱት። የ10 ብር ዲፍረንስ አለው ማለት ነው። ኦኬ አሁንም ሶስተኛው ላይ እንሂድ። ሶስተኛው ላይ በምንሄድበት ሰዓት ደግሞ አሁን ምን ማድረግ እንችላለን? ይሄኛውን ኮንሲደር ማድረግ እንችላለን። ቀጣይ ላይ ይሄኛው ስለሆነ ኮንሲደር ማድረግ ያለብኝ ማለት ነው። 1210 1 + 0.1 ወይም ደግሞ 1000 አድርጋችሁ the power of 3 ማድረግ ማለት ነው። እነዚህ በምታደርጉበት ሰዓት ደግሞ የምታገኙት 1331 ይሆናል ማለት ነው። አሁን እዩ ሶስተኛው ዓመት ቶታሊ በሶስተኛው ዓመት ብንሰራው አማውንታችን ምንድነው የሚሆነው? አማውንት 1000 አለ ከዛስ 1 + 0.1 እዚህ ጋር 3 ያደርጋለሁ ማለት ነው። እንደዚህ አድርጋችሁን ብትሰሩት 1331 እንደምታገኙት እዚህ ጋር ይሄው 1300 ነው ለ3 ዓመት መጨረሻ ላይ ሲሄድ እዚህ ጋር ደግሞ 1331 ብር ጭማሪ ያለው ማለት ነው። ኦኬ ነገር ግን እዚህ ጋር የመጀመሪያ ዓመት መጨረሻ ላይ አማውንቱም ኢንተረስታችን ምንድነው የሚሆነው? ዘሴም ነው የሚሆነው። ኦኬ እዚህ ጋር ነው እንግዲህ ኮምፓውንድ ፍሪኩዌንሲ የሚለው ሐሳብ የሚመጣው ማለት ነው። ኮምፓውንዲንግ ፍሪኩዌንሲስ በምንልበት ሰዓት ምንድነው በሳምንት ቢሆንስ የሚወልደው ዴይሊ ቢሆንስ በየወሩ ቢሆንስ የሚለውን ኮንሲደር እናደርጋለን ማለት ነው። ኦኬ እዚህ ጋር ፕሪንሲፓላችን 6000 ብር አለን እንበል። በ8% ሬት ፐር አነም ኢንተረስታችን ምንድነው የሚሆንልኝ? 6000 ሲባዛ 0.08 ታይሙ ያው 1 year ስለሆነ 1 ነው። ስለዚህ ስንት ይሆንላችኋል? 480 አማውንታችን በምትፈልጉበት ሰዓት 6480 ታገኛላችሁ ማለት ነው። ፕሪንሲፓሉ ሲደመር ኢንተረስት ሬቱ ስትወስዱ እዚህ ጋር ደግሞ በምንመጣበት ሰዓት 6008% ፐር አነም ኮምፓውንድድ ቢሆን አማውንታችን ምንድነው የሚሆነው የሚለው ያለን ፕሪንሲፓል አለ 1 + r/n nt ብንል አሁን ፕሪንሲፓላችን ስንት ነው? 6000 1 + r-ችን 8 ሲካፈል ለመቶ ማለት 0.08 ሲካፈል n ማለት 1 ነው። በየአመቱ ነው የሚወልደው ነው። ኦኬ the power of n 1 ነች። ከስንት ዓመት በኋላ ነው ገንዘቡን ቼክ እያደረኩለት? end of first year ነው። end of first year ይሄ ታይማችን 1 ነው ማለት ነው። times 1 አደርጋለሁ። ከዛ በኋላ 6000 1 + 0.08 ይሄንልኛል ማለት ነው። ይሄኛውን በምትሰሩበት ሰዓት 6000 ሲባዛ 1.08 ማለት ነው። በምታረጉበት ሰዓት 6480 የምታገኙት አያችሁ። አሁን የመጀመሪያ ዓመት ላይ ኮምፓውንድድ የሚሆነው ፐር አነም ከሆነ ዘሴም ነው የምታገኙት። ኮምፓውንድ ፍሪኩዌንሲ ላይ በምንመጣበት ሰዓት ግን ኢፌክቱን እናያለን። አሁን እዚህ ጋር ያለው ዲስአድቫንቴጅ ምንድነው? እናንተ ፐር አነም ኮምፓውንድድ እንዲሆን አድርጋችሁ 6000 ብር ስታስቀምጡ እንዲሁም ደግሞ የሆነ ሰው ደግሞ ሲምፕል ኢንተረስት ሬት በሲምፕል ኢንተረስት ሬት 6000 ብር ቢያስቀምጥ የመጀመሪያ ዓመት መጨረሻ ላይ ሁለታችሁም ሄዳችሁ የምትቀበሉት ዘሴም ነው። ነገር ግን ኮምፓውንድ ፍሪኩዌንሲ በምንጠቀምበት ሰዓት ኮምፓውንድድ የሚሆነው መንዝሊ ከሆነ ኢንድ ኦፍ ፈርስት ይር ላይ ምንድነው የምታገኙት የሚለውን እኔ 6000 አለ ሬታችን 8% ነው። ኮምፓውንድድ መንዝሊ ቢሆን ምንድነው የምናገኘው የሚለውን እኔ አማውንታችን አለ ፎርሙላችን ጻፈው ፒ 1 + r/n nt አሁን ኢን ደ ፈርስት ይር ላይ ነው ቼክ እያደረግን ያለው ያነጻጸርን ስለሆነ ማለት ነው። አሁን ፕሪንሲፓላችን 6000 ነው። 1 + r 0.08 ነው ዲቫይድድ ባይ n ግን ስንት ነው? አሁን መንዝሊ ነው አይደል? ኢን ደ ፈርስት ይር ማለት ስንት መንዝ አለ ማለት ነው? 12 መንዝ አለ። ኦኬ 12 the power of 12 times 1 ይሄ ይሆንላችኋል ማለት ነው። እንደዚህ አድርጋችሁ በምትሰሩበት ሰዓት ይሄን ሪዛልት ስታገኙ 6497 ከ97 አፕሮክሲሜትሊ 6498 ታገኛላችሁ ማለት ነው። አያችሁ ዲፍረንሱን ማወቅ ትችላላችሁ ማለት ነው። እናንተም መንዝሊ ኮምፓውንድድ በ8 ሬት 6000 ብር ብታስቀምጡ ይሄኛውን ታገኛላችሁ መጨረሻ ላይ ማለት ነው። ነገር ግን 6000 በ8% ፐር አነም ኮምፓውንድድ የሆነ ስታስቀምጡ 6480 ነው የምታገኙት ማለት ነው። ሲምፕል ኢንተረስቱም 6480 ነው የሚሆነው። ይሄንን ልዩነቱን ማወቅ መቻል አለባችሁ። ኮምፓውንድ ፍሪኩዌንሲ እዚህ ጋር ነው እንግዲህ ትልቅ ዲፍረንስ ያለው ማለት ነው። ኦኬ እነዚህን እዚህ ጋር ራሱ በነገራችን ላይ ኢንድ ኦፍ ፈርስት መንዝ ላይ ማግኘት ትችላላችሁ። ኢንድ ኦፍ ፈርስት መንዝ ላይ ስንት ነው የማገኘው ካላችሁ ምን ማድረግ ነው?
ኤንድ ኦፍ ፈርስት መንዝ ላይ ያለውን ኢንተረስት ሬት ፈልጉ ከተባላችሁ አይ ኢኩዋል ቱ ፒአርቲ ነው። ነገር ግን ታይማችሁን ስንት ነው የምታደርጉት ማለት ነው? 1/12 ነው የምታደርጉት ማለት። ስለዚህ 6000 ሲባዛ 0.08 ሲባዛ ቲ ማለት 1/12 ነው። ስንት ታገኛላችሁ? 40 ታገኛላችሁ ማለት ነው። አሁን 40 ካገኛችሁ ኢንድ ኦፍ ፈርስት መንዝ ላይ ያላችሁ ገንዘብ ስንት ይሆናል አማውንታችሁ ማለት ነው? 6040 ይሆንላችኋል ማለት ነው። ቀጣይ ላይ ሲመጣ አማውንታችሁ ይሄኛውን ነው ኮንሲደር የሚያደርገው። እንደ ፕሪንሲፓል ኮንሲደር የሚያደርገው ይሄንን አማውንት ነው ማለት ነው። እዚህ ጋር ስትመጡ ታገኙታላችሁ። ይሄው 6000 ነው። 6000 ያስቀመጣችሁት በ8% ሬት ነው። ኮምፓውንድድ የሆነ መንዝሊ ነው። ከዛ መጨረሻ ላይ የምታገኙት ይሄው ሰርተን ያገኘ ነው ይሄንን ነው። ኤንድ ኦፍ ፈርስት መንዝ ላይ ያላችሁ አማውንት ይሄ ነው የሚሆነው። ሬታችሁ ደግሞ 40 ትሆናለች ማለት ነው። የሁለተኛውን መንዝ ሬትም ማግኘት ትችላላችሁ። የሁለተኛውን መንዝ ሬትም ለማግኘት አይ ኢኩዋል ቱ ፒአርቲ ነው የምታደርጉት። እዚህ ጋር ፕሪንሲፓል የትኛውን የምትጠቀሙት ማለት ነው? 6040 ነው ማለት ነው። 6040 ተጠቀሙና ሲባዛ 0.08 ሲባዛ ቲ ማለት 1/12 ስታረጉ ወለዱ ይሄ ይሆንላችኋል። አንድ ላይ ስትደምሩት ይሄኛው ይሆንላችኋል ማለት ነው። አሁን ሰከንድ ላይ በምትመጡበት ሰዓት እንደምታደርጉት ይሄኛውን የኢንድ ሪዛልት ነው የምትወስዱት ማለት ነው። ሲምፕል ኢንተረስት በምትሰሩበት ሰዓት ግን ይሄኛው ኢንተረስት ሬታችን ነው። ሲምፕል ኢንተረስት ሬት በምትሰሩበት ሰዓት ግን ኢንድ ያለውን ሪዛልት ሳይሆን በየጊዜው የምትጠቀሙ ወይ በየአመቱ የምትጠቀሙት ፕሪንሲፓሉን ነው ማለት ነው። ሲምፕል ኢንተረስት ሬት በምትሰሩ ግን ኢንድ ያለውን ሪዛልት ሳይሆን የምትጠቀሙት በየአመቱ መጨረሻ የትኛውን ነው? ፕሪንሲፓሉን ነው ማለት ነው። እዚህ ጋር ነው ትልቁ ዲፍረንስ። ስለዚህ ኮምፓውንድ ፍሪኩዌንሲ የምንለው ምን ማለታችን ነው? በአመት ውስጥ መንዝሊ ሊሆን ይችላል፣ እንዲሁም ደግሞ ዴይሊ ሊሆን ይችላል። ታይማችን 1 አመት ከሆነ ማለት ነው። ታይማችን 1 አመት ከሆነ በዛ ውስጥ ወለዱ ኮምፓውንድድ የሚሆነው ዴይሊ ሊሆን ይችላል፣ ዊክሊ ሊሆን ይችላል፣ መንዝሊ ሊሆን ይችላል ማለት ነው። እንደዛ ሲሆን ኮምፓውንድ ፍሪኩዌንሲ እንለዋለን ማለት ነው። ይህንን ነገር እንደዚህ ከያዛችሁልኝ ፎርሙላውን በደንብ እዚህ ጋር ጽፍላችኋለሁ። ትንሽ እኛ የምናውቀው ፎርሙላ ይሄኛውን ነው። P1 + R/N NT ነው ከድሮ ጀምሮ የምናውቀው። እዚህ ላይ መጽሐፋችሁ ላይ ያለውም ትክክለኛ ነው ይሆናል። እሱን ብትጠቀሙ አሪፍ ነው። አማውንታችሁ ማለት ፕሪንሲፓል 1 + I⁴ ነው። አይ የምትወክልልኝ R/M ሲሆን M ደግሞ የሚወክልልኝ M ታይምስ T ነው። R ሬታችን ነው። M ደግሞ ማለት ወለዱ በምን ያክል ጊዜ ነው የሚሆነው የሚለውን ነው ማለት ነው የሚያሳየኝ። ይሄኛው መንዝሊ ነው፣ ዊክሊ ነው፣ ዴይሊ ነው የሚለውን ነው የሚያሳየኝ ማለት ነው። ፐር አነም ነው ወይ? ፐር አነም ከሆነ አንድ ነው። ዴይሊ ከሆነ 365 ይሆናል። ዊክሊ ከሆነም እንደዚሁ የሳምንት በአመት ውስጥ የሚገኝ ሳምንቶች ድምር ይሆናል። ዴይሊ ከሆነም 365 ትሆናለች ማለት ነው። ኦኬ እዚህ ጋር ሬታችን ይሄኛው ሬት የሚያሳየን ወለዱን ማለት ነው፣ በምን ያክል ነው የሚወልደው የሚለውን ነው። ኦኬ ይሄ ደግሞ ወለዱ የሚከናወነው በምን ጊዜ ውስጥ ነው የሚለውን ነው። ይሄኛው ደግሞ ለምን ያክል ጊዜ ነው የሚለውን ነው። ኤንድ ለምን ያክል ጊዜ ነው የሚለውን ነው። ለምሳሌ እኔ አሁን ኢንድ ፈርስት ይር ኮሰርኩ እዚህ ጋር አሁን 1000 ብር አስቀመጣችሁ እንበል። ኮምፓውንድድ እንትናችሁ ዴይሊ ነው። for 1 year ወይንም for annum ከተባልኩኝ ታይማችን ስንት ነው? 1 ይሆናል ማለት ነው። ከዛም በኋላ ይሄን አማውንታችሁን በመሰሩ ፕሪንሲፓላችሁን ታስቀምጣላችሁ 1000። ከዛስ 1 + አይን ሰራላችሁ። ሬታችሁ ለምሳሌ 10% ከሆነ 0.1 divided by ዴይሊ ነው ለ365 አደርጋለሁ። ከዛ እዚህ ጋር 365 ሲባዛ ስንት አደርጋለሁ ማለት ነው? 1 አደርጋለሁ ማለት ነው። ስለዚህ እዚህ ጋር አሁን ለምን ያክል ጊዜ ነው የሚቆየው የሚለውን ነው የሚያሳየኝ ማለት ነው። ለአመት የሚለውን ነው። ኦኬ ይሄን እንደዛ ካደረገን እነዚህ ሁለቱ ትርጉሞች ደግሞ አላቸው። ይሄንን በኤግዛምፕል የምናይ ይሆናል ማለት ነው። እዚህ ጋር ስንመጣ annually means once a year ኤማችን ስንት ነው ማለት ነው? 1 ወለዱ ያለው በየአመቱ ነው ማለት ነው። ሴሚ አኑዋሊ ከተባልኩ ደግሞ በአመት 2 ጊዜ ነው የሚወልድልኝ ማለት ነው። ኳርተርሊ ከተባልኩ M 4 ነው የሚሆነው። መንዝሊ ከሆነ 12 ነው። ዴይሊ ከሆነ ደግሞ
365 ይሆንልኛል ማለት ነው። ኦኬ ይሄንን ኤግዛምፕል እናያለን። if ብር 100 is deposited in the commercial bank with 10 interest rate annually ነው የሚለው። ኦኬ ፕሪንሲፓላችን ስንት ነው? 100 ብር ነው። ሬታችን 10% ነው። annually ነው የሚለው። ታይማችን ስንት ነው? 1 ነው የሚሆነው። find the amount if it is compounded annually compounded የተደረገው annually ከሆነ ምንድነው የምናደርገው የሚለውን እናያለን። annually ከሆነ አማውንታችን ምንድነው? ፎርሙላችን እንጽፋለን። መጀመሪያ ፎርሙላችንን እንጽፋለን። አማውንት ማለት ፕሪንሲፓል አለ 1 + i the power of n ነው፣ ወይም ደግሞ p into 1 + r/n the power of mt ማድረግ ይችላል ማለት ነው። ኦኬ ከዛ በኋላ ምንድነው ማድረገው ማለት ነው? ፕሪንሲፓል ስንት ነው? 100 1 + ሬታችን ስንት ነው? 10% 0.1 ኦቨር annually ነው ይሄ ነገር ወለዱ ያለው 1 ታይምስ m1 ታይሙሳ ፐር አንም ነው። ጥያቄው ራሱ ነው ኢንተረስት ሬት annually ነው የሚለው። ስለዚህ ምንድነው ማድረገው ማለት ነው? 1 ከዛም በኋላ ይሄንን በምትሰሩበት ሰዓት ስንት ታገኛላችሁ ማለት ነው? 110 ታገኛላችሁ። ቢልበልና ሴሚ አኑዋል በሚሆንበት ሰዓት ደግሞ እንትኑ ያለው ማለት ወለዱ ያለው m ስንት ነው ያለኝ? 2 በዚህኛው ጊዜ ስንት ነው? m1 ይሆናል። m2 ሲሆን ፎርሙላ ውስጥ ሰብስቲት ማድረግ ነው። በቃ 100 አለ 1 + 0.1 ኦቨር 2 ታይምስ 1 ታይሙ 1 ነው። ኢንድ ኦፍ ፈርስት ይር ላይ ነው እየሰራን ያለ ነው ማለት ነው። እነዚህ ደግሞ በምታረጉበት ሰዓት የምታገኙት 110.25 ኦኬ ሲ ላይ ብለን ብንወስድ ደግሞ ኳርተርሊ ካል ኤም ስንት ነው የሚሆነው? 4 ስለዚህ አማውንታችን 100 አለ 1 ሲደመር 0.1 ኦቨር 4 the power of 4 times 1 ታደርጋላችሁ ማለት ነው። ይሄኛው ደግሞ ስንት ይሆንላችኋል? 110.38 እያለ ሄዳል። መንዝሊ ከተባልኩ ደግሞ ኤምን ስንት ታደርጋለሁ? 12 ታደርጋለሁ ማለት ነው። ዴይሊ ከተባልኩ ደግሞ ኤምን ስንት ታደርጋለሁ? 365 አደርጋለሁ ማለት ነው። እንደዛ ያረኩኝ መስራት እችላለሁ። አሁን ኤክሰርሳይዝ 5.10ን እንሰራለን። የመጀመሪያው ጥያቄ for each of the following combinations of interest rate compounding frequencies and terms find the value of I and n that would be used in the compound interest formula. አሁን እዚህ ጋር I እና n ነው የምንፈልገው። I ምንድነው? n ምንድነው የሚለውንም ዲቴል እዚህ ጋር ነው በደንብ የምናየው። ስለዚህ a ላይ መጀመሪያ ሬታችን ስንት ነው የሰጠን? 8%። ይሄ ማለት 0.08 ነው። m 4 ይሆናል ምክንያቱም ኳርተርሊ ስለሚል m = 4 ይሆናል ምክንያቱ ደግሞ ኳርተርሊ ስለሚል። ታይማችን 10 years ነው የሚለው። ኦኬ እዚህ ጋር እንግዲህ i ማለት ምን ማለት ነው? i ማለት r/m ነው። r ማለት 0.08 m ማለት 4 ይሄ ማለት 0.02 or 2% ማለት ነው። እንዲሁም ደግሞ n ማለት m times t ነው። m ማለት ስንት ነው? 4 t ማለት ደግሞ 10 ነው። ስለዚህ 40 ይሆንላችኋል ማለት ነው። አሁን ይሄ አንድ ላይ ይሄንን ነው ማለት ነው። ኦኬ ቢ ላይ ደግሞ እንምጣ። ቢ ላይ በምትመጡበት ሰዓት ሬታችን 9% ነው። ያ ማለት 0.09 ማለት ነው። ኮምፓውንድድ መንዝሊ ነው የሚለው m ስንት ነው? 12 ታይማችን 7። አሁን እዚህ ጋር i ማለት ምንድነው? r/m ማለት 0.09 divided by m 12 ነው። ስለዚህ ይሄንን በምትሰሩበት ሰዓት 0.0075 ታገኛላችሁ። ይሄ ማለት ደግሞ ወደ ፐርሰንት ስትቀይሩት 0.75% ይሆንላችኋል ማለት ነው። ኦኬ n ማለት ደግሞ m times t ነው። ያ ማለት 12 ሲባዛ 7 ይሄ ደግሞ 84 ይመጣል። ኦኬ ሲን ዲም ደግሞ እናንተ ትሰራላችሁ። ወደ ሁለተኛ ጥያቄ አልፋለሁ። ሁለተኛ ጥያቄ ላይ በምንመጣበት ሰዓት calculate the total amount accumulated if ብር 4500 ዲፖዚት ከተደረገ ፕሪንሲፓላችን ነው ማለት ነው። እሱ ስንት? 4500 ለ7 ዓመት ነው። ታይም ስንት ነው? 7 በስንት ነው? በ6%። ኮምፓውንድድ የሚደረገው ደግሞ መንዝሊ ነው። ስለዚህ ኤማችሁ 12 ይሆናል ማለት ነው። ስለዚህ አማውንታችሁ መጨረሻ ላይ ምንድነው የሚሆንላችሁ? p1 + i the power of n ነው። አይን ካልኩሌት ማድረግ ትችላላችሁ። i ማለት r/m ነው። 0.06 divided by 12 ስታደርጉ
5 ታገኛላችሁ። ኤን ማለት ደግሞ ኤም ታይምስ ቲ ነው። 12ን በ7 በምታባዙበት ጊዜ 84 ታገኛላችሁ። ከዛም በኋላ አማውንታችሁ ማለት እንደሚላችሁ 4500 ከዛ 1 ሲደመር 0.005 the power of 84 ታደርጋላችሁ ማለት ነው። ከዛ ይሄ ምን ይሆንላችኋል? 6841.66 ታገኛላችሁ ማለት ነው። እንደዚህ አድርጋችሁ ነው የምታዩት። ኦኬ ሶስተኛው ደግሞ በመጣበት ሰዓት ታይም ነው የሚጠይቃችሁ። ስታዩት ገና for how long ነው የሚለው ታይም ነው የሚጠይቃችሁ። ኢኒሻል ዲፖዚታችን ስንት ነው? 100። ፒያችን ስንት ነው? ዲፖዚት ያደረግነው 100 ማለት ነው። እሺ ሬቱስ 12%። ሴሚ አኑዋሊ ነው ኮምፓውንድ የተደረገው። ኤም ስንት ነው? 2 it grows to ወደ 1200 ነው። አማውንታችን ስንት ነው? 1200 ማለት ነው። ስለዚህ እናንተ አማውንት ማለት ፕሪንሲፓል ታይምስ 1 ፕላስ r over m the power of mt ወይም ደግሞ p into 1 ፕላስ i the power of n ማድረግ ይችላላችሁ። ከዛም በኋላ p ነው መፈለግ ማለት p ማለት ምን ይላችኋል? አማውንት ኦቨር 1 ፕላስ i the power of n ይላችኋል ማለት ነው። በቃ እንደዛ አድርጋችሁ ነው የምትሰሩት። ኢዚ ነው ብዬ አስባለሁ። ኦኬ ከዚህ በመቀጠል አራተኛን እንሰራለን። አራተኛ ላይ በምንመጣበት ሰዓት ደግሞ how much do I need to deposit today into a certificate of deposit paying r 13.5% compounded monthly ነው። ኤማችን ስንት ነው? 12 in order to have ብር አማውንታችን 100,000 እንዲኖረን ማለት ነው። in the account in 3 years በ3 ዓመት ይሄኛው እንዲኖረኝ ማለት ነው። በሌላ ነገር ታይም ስንት ነው? 3 years። ስለዚህ አማውንት ማለት አሁን የተጠየቁት ምንድነው ማለት ነው? ይሄኛው ነው ፕሪንሲፓል ነው የተጠየቁት። ምን ያክል ባስቀምጥ ነው በ3 ዓመት በ13.5% ሬቱ እንዲሁም ደግሞ በየወሩ ቢወልልኝ 100,000 የሚደርሰው ምን ያክል ባስቀምጥ ነው የሚለው ነው ሳቢው። p into 1 plus i the power of n ነው ወይም ደግሞ a equal to p into 1 plus r over m the power of m times t ነው። ከዚህ ጋር ተነሳችሁ p ማግኘት ትችላላችሁ ማለት ነው። አሁንም p ማለት amount over 1 plus r over m the power of m ያደርጋችሁ መስራት ትችላላችሁ ማለት ነው። ለዚህ አድርጋችሁ መስራት ትችላላችሁ። ኦኬ ወይም p ማለት a over 1 plus i the power of n አድርጋችሁ መስራት ትችላላችሁ ማለት ነው። እንደዚህ ያደርጋችሁ 5 እና 6ን ደግሞ በራሳችሁ ትሰራላችሁ። አሁን ግን የምንቀጥለው ኢፌክቲቭ ኢንተረስት ሬት ነው ማለት ነው። አሁን ደግሞ የምናየው ኢፌክቲቭ ኢንተረስት ሬት የሚለውን ነው። ይሄንን በቀላል መንገድ ለመረዳት በኤግዛምፕል እንየው። መጀመሪያ ለምሳሌ ፕሪንሲፓላችን 1000 አለ እንበል። ሬቱ ደግሞ 10% ቢሆን ኮምፓውንድድ የሚሆነው ደግሞ መንዝሊ ቢሆን ማለትም በየወሩ ነው የሚወልደው ብንባል ኤማችን ስንት ማለት ነው? 12 ማለት ነው። ኦኬ ከዛ በኋላ ታይሙስ ለአንድ ዓመት ነው የፈለኩት ካልኩኝ ታይም 1 year ብወስድ አሁን አማውንቱ ምንድን ነው የሚሆነው? አማውንቱ ፕሪንሲፓል ኢንቱ 1 ፕላስ r over m the power of m times t ወይም p ኢንቱ 1 ፕላስ i the power of n ማድረግ ትችላላችሁ። ወይም i እና m ለብቻው የምትፈልጉት እዚህ ጋር ተተክታችሁ መስራት ትችላላችሁ። አሁን እነዚህን ቫልዩ ሰብስቲዩት ስታደርጉ 1 plus 0.1 divided by 12 the power of 12 አድርጋችሁ በምትሰሩበት ሰዓት 1104.71 አገኛለሁ ማለት ነው። ኦኬ እዚህ ጋር በምንመጣበት ሰዓት ደግሞ ፕሪንሲፓላችን ራስ ተመሳሳይ 1000 ቢሆን ሬታችን ደግሞ 10% ቢሆን እዚህ ጋር ግን ኮምፓውንድድ አኑዋሊ ነው፣ በየአመቱ ነው ወለዱ ያለው። ስለዚህ m እኩል 1 ብለን እንስብ። ታይማችን ኢንድ ኦፍ ፈርስት ይር ላይ ነው እየሰራን ያለነው ፈርስት ይር ላይ። እንደዚህ ከሆነ ምንድነው ብለናል? በሲምፕል ኢንተረስት ተጠቅመን የምናገኘው አማውንትና ኮምፓውንድ ኢንተረስት ተጠቅመን የምናገኘው አማውንት ዝስ የሚል መጀመሪያ ዓመት መጨረሻ ላይ ብለን ቀድም አይተን ነበር። ፕሪንሲፓል ፕላስ ሲምፕል ኢንተረስት አድርገን እንዲሁም ደግሞ ፕሪንሲፓል ኢንቱ 1 ፕላስ r over m the power of mt። ይሄ ማለት
ምን ማለት ነው? ኤማችን ስንት ነው? 1 ይሄም 1 ይሄ ሁለት እኩል የሚሆኑበት ማለት ነው። ቲያችንም ስንት ነው? 1 ነው መሆን ያለበት። እንደዛ ነው እኩል የሚሆኑት ማለት ነው። ስለዚህ እዚህ ጋር አሁን እንስራው። በሁለቱም መንገድ እንስራ። በሁለቱም መንገድ በምንሰራበት ሰዓት የምናገኘው አማውንት ስንት ነው የሚሆንልኝ? 1100 ነው የሚሆነው። በሁለቱም መንገድ ብትሰሩ ሲምፕል ኢንተረስት ሬትን በመጠቀም አማውንቱን እንስራ። ፕሪንሲፓላችን 1000 ነው ሲደመር እቺ ማለት ደግሞ አይ ማለት ፒአርቲ ነው አይደለም? ይሄ 1000 ነው። ይሄኛው ምን ይሆንላችኋል ማለት ነው? 1100 ይሆንላችኋል ማለት ነው። 1100 ይመጣላችኋል። በዚህም ብትሰሩት ዘሴም ነው ይመጣላችሁ። ኦኬ እዚህ ጋር እንግዲህ የምንረዳው ኢፌክቲቭ ኢንተረስት ሬት ምንድን ነው ካላችሁ ወለዱ ያለ በአመት ነው እሳቤው እዚህ ጋር ይሄ ሁለቱ ማለት ነው። ኢፌክቲቭ ኢንተረስት ዲፋይን የሚያደርግልኝ ይሄኛው ኮምፓውንድድ አኑዋሊ ሆኖ የምናገኘው አማውንት አለ፣ እንዲሁም ደግሞ በሲምፕል ኢንተረስት ሬት ተጠቅመን የምናገኘው አማውንት አለ። ይሄ አማውንት በሁለቱም ኬስ ሬቱ ምን ቢሆን ነው ከዚህ ጋር ዘሴም የሚመጣው የሚለውን ዲፋይን የሚያደርግልኝ ኢፌክቲቭ ኢንተረስት ሬት ነው ማለት ነው። አንዴ ልድገምላችሁ። በአመት ውስጥ ይሄና ይሄኛው እኩል ነው ብለናል አይደለም? ሲምፕል ኢንተረስት ሬት ተጠቅመን የምናገኘው አማውንት እና ኮምፓውንድድ አኑዋሊ ሆኖ አት ዘ ኤንድ ኦፍ ፈርስት ይር ላይ የምናገኘው አማውንት ዘ ሴም ነው ብለናል አይደለም? ይሄኛው የዚህኛው አማውንት ለማግኘት የተጠቀምነው ሬት አለ አይደለም? እሱን ሬት ስንት ባደርገው ነው ከዚህኛው ጋር ዘ ሴም የሚመጣልኝ የሚለውን ዲፋይን የሚያደርግልኝ ኢፌክቲቭ ኢንተረስት ሬት ነው ማለት ነው። ኦኬ ታዲያ ይሄኛውን ፎርሙላውን ለማግኘት ምንድነው የምናደርገው ማለት ነው? የዚህኛው አለ የዚህኛው ፎርሙላ አለ። አማውንት እኩል ነው መምጣት ያለበት። ይሄ አማውንት እኩል ለመሆን የዚህኛው ሬት ስንት ባደርግ ነው አይደል ሐሳቢያችን? ስለዚህ P into 1 plus R over M the power of M times T equal to P into 1 plus RE over M the power of MT። እቺን ነው የምፈልጋት ማለት እቺ ሬት ነው የምፈልጋት። አሁን እቺ ሬት እዚህኛው ላይ በምጠቀምበት ሰዓት አማውንቱ ከዚህ ጋር ተሰይ ይመጣልኛል ማለት ነው። ስለዚህ ታይሙ at the end of first year ነው ቼክ ማድረገው 1 ነው የሚሆነው። ይሄም 1 ይሆናል። እዚህኛው ጋር ግን ኤማችን ስንት ነው? 1 ነው። ምክንያቱም ሲምፕል ኢንተረስት ሬት ተጠቅመን የምናገኘው አማውንት እንዲሁም ደግሞ አኑዋሊ ኮምፓውንድ የሆነ የምናገኘው አማውንት እኩል የሚሆነው ኮምፓውንዱ ፐር አነም ሲሆን ነው። ያ ማለት ኤም 1 ሲሆን ማለት ነው። እቺ ኤም 1 ነው የምትሆነው። ስለዚህ P into 1 plus R over M the power of M equal to P into 1 plus R ይሆንልኛል ማለት ነው። እቺ P አሁንም እዚህ ጋር ትጣፋልኛለች። ስለዚህ እቺ 1 ወደዚህ በመጣስ ጊዜ 1 plus R over M the power of M minus 1 equal to R ይሆናል ማለት ነው። ይሄ ነው። ኦኬ ይሄኛውን እንደዚህ አድርጋችሁ ማግኘት ትችላላችሁ። አሁን RE እንፈልግና በዚህ አማውንት እና በዚህኛው አማውንት ላይ ይሄኛውን ኢፌክቲቭ ኢንተረስት ሬት ከተጠቀምኩ ከዚህኛው ጋር ዘ ሴም ሪዛልት ነው ማገኘው ማለት ነው። ስለዚህ አሁን ቼክ እናደርገው ፈልገን። ኦኬ RE ማለት ምንድነው ብለናል? 1 plus R over M the power of M minus 1 ኦኬ RE equal to 1 plus R ማለት ስንት ነው? 0.01 M ማለት ስንት ነው? 12 the power of M ማለት 12 ነው minus 1 ኦኬ እሺ ይሄኛው እዚህ ጋር እንደምታዩት ሌፍት ላይ የቀረው የትኛው ነው? የኮምፓውንድ ፍሪኩዌንሲ ስለሆነ የኮምፓውንድ ፍሪኩዌንሲ ኮምፖነንት ነው የምትጠቀመው ማለት ነው። ከዛን እዚህ ጋር ይሄኛውን RE ስንት ካልኩሌት ስታደርጉ የምታገኙት 10.47% ይሆንላችኋል። ወይም ቀጥታ ካልኩሌት ስትሰሩት 0.1047 ታገኙ። ወደ ፐርሰንት ስትቀይሩት ይሄ ይሆንላችኋል። አሁን ቀጥታ እናንተ እዚህ ጋር ይሄን የሰራንበት አለ አይደለም? ይሄኛውን የሰራንበት ቀጥታ መስራት ይችላል። ከዚህ ጋር ዘሴም ነው የሚመጣው። እቺኛቷን ኢፌክቲቭ ኢንተረስት ሬት ከተጠቅሜ ይህንን አማውንት ካልኩሌት ሳደርግ ከዚህኛው ጋር ዘሴም ነው የሚመጣው። ስለዚህ አማውንት እኩል ይሆናል እሺ ፕሪንሲፓል ፕላስ PRT ላድርግ። እቺኛቷ ግን ኢፌክቲቭ ኢንተረስት ሬት የምጠቀመው ማለት ነው 1000 ሲደመር
ፒ ማለት አሁንም 1000 ሲባዛ 0.1047 ሲባዛ አድርጋችሁ 1 ብታረጉት ከዚህኛው ጋር ዘሴም ነው የምታገኙት ማለት ነው። ስለዚህ በአጭሩ ኢፌክቲቭ ኢንተረስት ሬት የሚጠቅመኝ ለምንድን ነው ካላችሁኝ በአመት ውስጥ ሲምፕል ኢንተረስት ሬትን በመጠቀም የማገኘው አማውንትና አኑዋሊ ኮምፓውንድድ ሆኖ የማገኘው አማውንት ከኮምፓውንድድ ፍሪኩዌንሲ ከሆነው ከማገኘው አማውንት ጋር እኩል የሚሆንበትን ሬት ነው የማገኘው ማለት ነው እንዳገኝ የሚረዳኝ። ኦኬ ይሄንን እንደዚህ ካለን ኤግዛምፕል ደግሞ ስናይ በጣም ቀላል ይሆናል ማለት ነው። ይሄኛውን ኤግዛምፕል ነው የምንሰራው። find the equivalent annual rate for 9.5% compounded monthly ነው የሚለው monthly ኤማችን ስንት ነው 12 ይሆንልኛል ማለት። ስለዚህ ኢፌክቲቭ ኢንተረስት ሬታችን ምንድነው የሚሆንልኝ 1 + r/m the power of n - 1 አድርጌ መስራት እችላለሁ ማለት ነው። አሁን እችኛቷን ካገኘው በኋላ ለዚህኛው ለመንዝሊ አማውንቱን ብትሰሩት በዛኛው ማለት ነው በዚህኛው ፎርሙላ 1 + r/m the power of m times ያርጋችሁ ብትሰሩትና ለአመት ደግሞ እዚህ ጋር በሲምፕል ኢንተረስት ሬት አማውንቱን ብትሰሩት እንደዚህ ያርጋችሁ ብትሰሩት የትኛው ሬት ብትጠቀሙ እችኛቷ ሬት እዚህ ጋር ብትጠቀማት ያ ማለት አማውንት ኢኳል ቱ p + p rt ያደን እችኛቷ re እቺን ብትጠቀሙ እዚህ ጋር ሴም ነው የምታገኙት ማለት ነው። ከዚህኛው ጋር መንዝሊ ኮምፓውንድድ ከሆነው የምታገኙት አማውንትና እቺን ኢፌክቲቭ ኢንተረስት ሬት ተጠቅማችሁ የምታገኙት አማውንት በየትኛው አማካኝነት በሲምፕል ኢንተረስት ሬት አማካኝነት የምታገኙት ዘሴም ነው የሚሆነው ማለት ነው። ይሄ ነው እሳቤው። ስለዚህ እዚህ ጋር አሁን RE ስንት ይሆንላችኋል ካልኩሌት ስታደርጉት 9.92% ይሆንላችኋል። 9.92% ነው። ስለዚህ 9.92% ተጠቅማችሁ ለዚህኛው ሲምፕል ኢንተረስት ሬት ብትሰሩና በዚህኛው መንዝሊ የምታገኙትን ኮምፓውንድድ ኢንተረስት ሬት አማውንት ብትሰሩት ዘሴም ነው የምታገኙት ማለት ነው። ኦኬ እንቀጥል። እዚህ ጋር አሁን which of these two bank is offering the best CD rate ነው። አሁን እናንተ በምታስቀምጡበት ሰዓት ለእናንተ ጥሩ ሬት ያለው የትኛው ነው? እዚህ ጋር እሳቤው ሬቱ ዘሴም ነው። ዴይሊ ያለ መንዝሊ ያለ የትኛው ነው ማለት ነው? ለእናንተ ታሪፉ የሚሆነው የትኛው ነው? ዴይሊ የሚወልድላችሁ ነው ማለት። ዴይሊ የሚወልድላችሁ ለእናንተ በጣም ጥሩ ነው የሚሆነው። ይህንን ከፈለጋችሁ ፎርሙላውን ተጠቅማችሁ አማውንት መስራት ትችላላችሁ። አማውንት ፎር ዜድ አማውንት ፎር ኤም አድርጋችሁ መስራት ትችላላችሁ። p into 1 + r/m power of m times t እዚህኛውም ጋር p into 1 + r/m m times t አድርጋችሁ መስራት ትችላላችሁ። m እዚህ ጋር 12 ነው። ሬታችሁ ይሄ ነው። ታይም ለአንድ ይር ቼክ አድርጉት። ይሄኛውንም እዚህ ጋር ታይማችሁ 1 ነው። ኤማችሁ ስንት ነው? እዚህ ጋር 365 ነው። እዚህ ጋር ፕሪንሲፓላችሁን ዘሴም አድርጋችሁ ወስዳችሁ ማወዳደር ትችላላችሁ ማለት ነው። ስለዚህ እነዚህ ዘሴም ሬት ካለው ቀጥታ እናንተ ለእናንተ አሪፍ የሆነው አሪፍ ሬት ያለው ዴይሊ የሆነው ነው ማለት ነው። ኦኬ ዴይሊ ሳይኖር ቀርቶ ደግሞ መንዝሊና አኑዋሊ ካለ መንዝሊ ነው አሪፍ የሚሆነው ነው። አሁን ችግሩ እዚህ ጋር ነው። ኦኬ ይሄኛውን በምናይበት ጊዜ ደግሞ which of the following two banks offering the best CD rate ነው። ባንክ ቢ አለ፣ ክሬዲት ኤንድ ሴቪንግ አሶሲዬሽንስ አለ። ሬታቸው 8.98% ዴይሊ ነው፣ 9.05% አኑዋሊ ነው። አሁን እዚህ ጋር ቀጥታ ዴይሊ ያለውን መምረጥ አንችልም፣ ምክንያቱም ሬታቸው ዘሴም አይደለም። ስለዚህ ምን ማድረግ እንችላለን? ይሄ ዴይሊውን ወደ ምን መቀየር እንችላለን ማለት ነው? አኑዋሊ ቀይረን እዚህ ጋር ማወዳደር እንችላለን ማለት ነው። እንዴት ነው ማወዳደር የምንችለው? ኢፌክቲቭ ኢንተረስት ሬቱን በመፈለግ የዚህኛውን ማለት ነው። ኦኬ ስለዚህ አሁንም ኢፌክቲቭ ኢንተረስት ሬት ማለት ምን ማለት ነው ብያችኋለሁ? 1 + r/m the power of m - 1 ነው። እዚህ ጋር ሬታችን ስንት ነው? 8.98 ዴይሊ ነው። ዴይሊ ማለት ኤማችን ስንት ነው? 365 ነው። አሁን ይህንን ተጠቅማችሁ አማውንቱን ብትሰሩና ኢፌክቲቭ ኢንተረስት ሬቷን በመፈለግ ቀጥታ p + ሲምፕል ኢንተረስት ሬቱን ብትሰሩ ማለት ነው። እዚህ ሲምፕል ኢንተረስት ሬት ላይ ግን የምትጠቀሟት ሬት እችኛቷ ከሆነ ዘሴም ሪዛልት ነው የምታገኙት። ስለዚህ ምን ማለት ነው? ይሄኛውን አማውንት ለማግኘት ይህንን ሬት ከተጠቀማችሁ ዘሴም አማውንት ለማግኘት ደግሞ እቺ ሬት እዚህ ጋር ሲምፕል ኢንተረስት ሬት ተጠቅመን የምናገኘው አማውንት ላይ ከተጠቀምናት ስለዚህ እችኛቷን በቀላሉ መፈለግ እንችላለን ማለት ነው። ከዛን እችን ከፈለግን በኋላ ከስረኛው ማግኘት እንችላለን ማለት ነው። ይሄ
አኑዋሊ ስለሆነ ለአኑዋል ስለሆነ እዚህ ጋርም አኑዋል ስለሚለው ይሄኛው። ስለዚህ አሁን እዚህ ጋር 1 + r ማለት ስንት ነው የሚመላችሁ? 0.0898 over 365 the power of 365 minus 1 ስታደርጉ የምታገኙት ፐርሰንት ስንት ይሆንላችኋል? ወይም ደግሞ መጀመሪያ ሪዛልቱን እናስቀምጠው 0.09394 ይሆናል። ይሄን ወደ ፐርሰንት ስትቀይሩት 9.394% ይሆንላችኋል ማለት ነው። አሁን እዚህ ጋር ቀጥታ ይሄኛውን ተጠቅማችሁ አማውንቱን ብትሰሩትና እዚህ ጋር ደግሞ ሲምፕል ኢንተረስት ሬት ነገር ግን ሬቱን ኢፌክቲቭ ሬቱን ተጠቅማችሁ ምትሰሩ ከሆነ አማውንቱ ሴም ከሆነ እዚህ ጋር መታችሁ እዚህ ጋር አስገብታችሁ ስትሰሩት ከዚህኛው ጋር እኩል ነው የምታገኙት። ስለዚህ አሁን ይሄንን ፐር አነም ነው ማለት ነው። ቀየርኩት ዴይሊ የሚለውን ቀየርኩት ማለት ነው። ስለዚህ ምን አረግ የቀየርኩት 9.394% ዴይሊ የሚለው ታጠፉትና አኑዋል ይሆናል። ከዛም በኋላ የትኛው ነው ጥሩ? አሁን ከዚህና ከዚህኛው ይሄኛው ነው ጥሩ። ቢ ባንክ ቢ ጥሩ ኦፈር አለው ማለት ነው። ኦኬ እንደዚህ ካለን እዚህ ጋር ኤክሰርሳይዝ አለላችሁ። ይሄን ኤክሰርሳይዝ ባሳያችሁ መሰረት ነው የምትሰሩት ማለት ነው። በጣም ቀላል ስለሆነ እዚህ ጋር አሁን በምትመጡበት ሰዓት 2.44 ነው አይደል? ሬቱ እኩል ከሆነ ቀጥታ የትኛው ነው ማለት ነው አሪፍ የሚሆነው የሚለው ጥያቄውን ታዩታላችሁ። መጀመሪያ ኤክሰርሳይዝ 5.11 ላይ በምንመጣበት ሰዓት አንደኛው ጥያቄ find the effective rate equivalent to 12.5% compounded semi annually. ኦኬ ስለዚህ RE ማለት 1 + R over M the power of M minus 1 አድርጋችሁ ስትሰሩት ኢፌክቲቭ ኢንተረስት ሬታችንን ማግኘት እንችላለን ማለት ነው። ከዛም በኋላ ምንድነው ታዲያ ሐሳቤው ይሄን መፈለጉ ለምን ተጠቀመን ካላችሁ ይሄንን ተጠቅማችሁ አማውንቱን በኮምፓውንድ ፍሪኩዌንሲ ማለት ነው ሴሚ አኑዋሊ ማለት M-ን 2 አድርጋችሁ ማለት ነው የምታገኙት ሪዛልት እና ሲምፕል ኢንተረስት ሬት በመጠቀም የምታገኙት አማውንት ዘሴም ነው የሚሆንላችሁ። እዚህ ጋር የምትጠቀሟት ሬት ግን የትኛዋን ነው? እችኛቷን ነው ማለት ይሄን ቀጥታ ሳይሆን እችኛቷን አርኢን ተጠቅማችሁ የምታገኙት ዘሴም። ስለዚህ አር እንደዚህ አድርጋችሁ ሰራላችሁ። እዚህ ጋር በመጣበት ሰዓት ደግሞ ሃጎስ ፕላንስ ኦን ኦፕኒንግ ኤ ኒው ሴቪንግ አካውንት ኒው ሴቪንግ አካውንት ነው የሚከፍተው። which of the following offering the highest rate ነው? highest rate ኦፈር ያደረገው የትኛው ባንክ ነው? ሬቱ ዘሴም ነው። ስለዚህ ዘሴም ከሆነ ኮምፓውንዲንግ ላይ ነው መጣው አኑዋሊ፣ ሴሚ አኑዋሊ፣ መንዝሊ የሚለው። ስለዚህ መንዝሊ የሚለው ቤስት ይሆናል ማለት ዴይሊ ቢኖር ዴይሊ ይኖር ነበር። ይሄኛው ነው ማለት ነው ባንክ ስሪ ጥሩ ምርጫ ነው ያቀረበው ማለት ነው። ሶስተኛ ላይ በምንመጣበት ሰዓት which one of the three is offering the best CD rate ነው የሚለው። እዚህ ጋር ይሄ CD rate ከተባላችሁ እኛ የሆነ ባንክ ላይ ገንዘብ በምናስቀምጥበት ሰዓት ለኛ ወለድ የሚያስብልን ማለት ነው። ስለዚህ አሁን እዚህ ጋር ባንክ ቢ አለ፣ ክሬዲት ኤንድ ሴቪንግ አሶሲዬሽንስ አለ፣ ኤክስ ዋይ ማይክሮ ፋይናንስ አለ። ሬታቸው ይለያያል። እዚህ ጋር መንዝሊ ይላል፣ ኳርተርሊ ይላል፣ ሴሚ አኑዋል ይላል። አሁን እያንዳንዳቸውን ወደ ምን መቀየር ትችላላችሁ? ወደ አኑዋል አድርጋችሁ ኢፌክቲቭ ኢንተረስት ሬታቸውን መፈለግ ትችላላችሁ። ለዚህም አርኢ ለዚህም አርኢ ለዚህም አርኢ ፈልጋችሁ ትልቅ አርኢ ያለው እሱ ጥሩ ኦፈር የሚያቀርበው ነው ማለት ነው። አሊያም ደግሞ ከፈለጋችሁ እያንዳንዱን አማውንቱን ሰርታችሁ ቼክ ማድረግ ትችላላችሁ። በዚህም ቼክ ማድረግ ትችላላችሁ። እያንዳንዱን አማውንቱን P into 1 + R over M the power of M ያደርጋችሁ ሰርታችሁም እያንዳንዱን ማወዳደር ትችላላችሁ ማለት ነው። እነዚህን ኤክሰርሳይዝ እንግዲህ እናንተ ትሰራላችሁ። ለዛሬ የነበረን ክላስ ይህንን ይመስላል። እጅግ አድርጌ አመሰግናለሁ። እግዚአብሔር አእምሯችሁን ይባርክ። we are fathers of students